አል በመላው ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ዛሬ ይከበራል። በዓለ ጥምቀቱን የምናከብርበት መንገድ ሀገራችን በዓለም ላይ ለየት ብላ እንድትታይ የሚያስችላት መሆኑን መገንዘብ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የከተራና የጥምቀት በዓላትን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። በዜጎች መካከል መራራቅን የሚያጎሉ ጉዳዮች መበራከት ሀገሪቱ ያለፈችበት የፖለቲካ ስርዓት ዋነኛ መንስኤው ነው ሲሉ ምሁራን ገለጹ። ጤና ይስጥልን ተመልካቾቻችን በድጋሚ እንዴት ቆያችሁ? 7 ሰዓት ሆኗል። ኢቲቪ 4 ማዕዘን ይቀጥላል። በድጋሚ አብራችሁን ቆዩ። በዓለ ጥምቀቱን የምናከብርበት መንገድ ሀገራችን በዓለም ላይ ለየት ብላ እንድትታይ የሚያስችላት መሆኑን መገንዘብ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የከተራና የጥምቀት በዓላትን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። የመልእክታቸው ሙሉ ቃል ጥላሁን ካሳ ያቀርበዋል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ፈጣሪ ለሰው ልጅ ያለውን ፍቅር ካሳየባቸው ታሪኮች አንዱ በዮሐንስ እጅ በዮርዳኖስ ወንዝ በተጠመቀ ጊዜ ነው። በዚህ ጊዜ 3 አስደናቂ ነገሮችን ኢየሱስ ክርስቶስ በተግባር አሳይቶናል። ፍቅሩን፣ ትሕትናውንና ክብሩን። ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በመመላለስ ልክ የሌለውን ፍቅሩን ገልጦልናል። የክርስቶስ ፍቅር የሚነገር የሚተረክና የሚወራ አይደለም፣ የሚገለጥና የሚታይ እንጂ። ለዚህ ነው ይህ ወቅት የመገለጥ ወቅት የሚባለው። ሰው ፍቅሩን መናገር ሳይሆን ማሳየት ነው ያለበት። የሚገለጥን ፍቅር የሚያግደው የለም። ፍቅር የአፍቃሪውን እንጂ የተፈቃሪውን ባህሪ አይፈልግም። ኢየሱስ ክርስቶስ የወደደን ለመወደድ የሚያበቃ ነገር ስላለን ሳይሆን እንዲሁ ነው። ፍቅሩ በቅድመ ሁኔታ ላይ የተመሰረተ ሳይሆን ፍጹም ፍቅር ነው። የክርስቶስ ፍቅር በእኛ ምላሽ የተመሰረተም አይደለም። ብንወደውም ባንወደውም፣ ብናመሰግነውም ባናመሰግነውም፣ ብናደንቀውም ባናደንቀውም፣ ስሙን ብንጠራም ባንጠራውም እርሱ እኛን ከመውደድ አይለወጥም። ሌሎቻችን ሁሉ አፍቃሪዎች ነን። ክርስቶስ ግን አፍቃሪ ሳይሆን ራሱ ፍቅር ነው። ይህንን ፍቅር ነው ተገልጦ ያየነው። ኢትዮጵያ ዛሬ የሚገለጥ ፍቅር ያስፈልጋታል። ኢትዮጵያ የምትፈልገው ፍቅር በቅድመ ሁኔታ ላይ የተመሰረተ አይደለም። ኢትዮጵያ የምትፈልገው ጊዜና ሁኔታ የማይቀያይሩት አይነት ፍቅር ነው። ሀገራችንን በእውነት የምንወድ ከሆነ ምንም አይነት ምላሽ ሊለውጠን አይገባም። ስማችን በክብር ቢነሳም ባይነሳም፣ ስራችንን ሰው ቢያውቀውም ባያውቀውም፣ ሰዎች ቢያደንቁንም ባያደንቁንም፣ ብንመሰገንም ባንመሰገንም፣ የሚያስደስተን ነገር ቢኖርም ባይኖርም ለሀገራችን ያለን ፍቅር ሊለወጥ አይገባም። ሌላው ክርስቶስ ያስተማረን ትሕትና ነው። እኛን ለማዳን የወረደው ከሰማያት ሰማያት ነው። ማንም አይቶትና ደርሶበት ከማያውቀው መንበሩ። በዕለተ ጥምቀቱ የተገኘው ግን በውሆች መካከል ነው። ፍጡሩ ዮሐንስ እንዲያጠምቀው ፈቅዶ በሰዎች መካከል ለመሆን ወዶ ነው የታየው። ያሳየን ካህሊነቱን ሳይሆን ትሕትናውን ነው። የገለጠልን ከፍታውን ሳይሆን ተዋርዶውን ነው። 99 ነገደ መላእክት ትቶ አሳዎች በሚገኙበት ውሃ ውስጥ ተገኘ። እንዲህ ያለ ትሕትና እንደምን ያለ ትሕትና ነው! ለቀደሙ ሰዎች ካህሊነቱን ገልጦ አስደንግጧቸው ነበር። ለእኛ ግን ትሕትናውን ገልጦ አስደነቀን። በሰው ልጅ ታሪክ ውስጥ ዓለምን ሲፈጥር ካህሊነቱን፣ ዓለምን ሲያድን ደግሞ ትሕትናውን ገለጠ። እኛም ችሎታችንን ብቻ ሳይሆን ትሕትናችንንም መግለጥ እንዳለብን አስተማረን። ትሕትናን የድክመት ምልክት አድርገው የሚያስቡ ትዕግስትን እንደ ፍራቻ የሚቆጥሩ ሰዎች እንደ ተሳሳቱ ምስክራችን ክርስቶስ ነው። የኃያልነት ምልክቱ ከእብሪት ይልቅ ትሕትና፣ ከበቀል ይልቅ ይቅርታ እንደሆነ ክርስቶስ አስተምሮናል። ጥላቻን በፍቅር መለወጥ፣ በቀልን በይቅርታ ማክሸፍ፣ ግጭትን በእርቅ መዝጋት ተገቢ ስለመሆኑ በጥምቀቱ በማመናችን ያወቅነው ብቻ ሳይሆን ኢትዮጵያን ኢትዮጵያ አድርጎ ያቆያት እሴት ይኸው ነው። ሀገራችን የምናከብራት የማይደረገውን በማድረግ ነው። በሕግና በኑሮ ተለምዷችን ውስጥ ሊደረጉ የሚችሉትን የዘውትር ነገሮችን ማድረግ ለሀገር ያለንን ክብር አይገልጥም። ክብር ዝቅ ማለትን ይፈልጋል። ማክበር በተጠያቂያዊ ሕሊና የማይደረገውን ማድረግን ይጠይቃል። አዳም አጥፍቷል። በጥፋቱ ሞት ተፈርዶበታል። ይህንን የአዳም መከራ ለማስተሰሪ
አያሌ ላሞችና በጎች መስዋዕት ሆነዋል። አያሌ አባቶች መስዋዕት አቅርበዋል። ነገር ግን አልሆነም። ተለምዷዊና በሕግ የተፈቀደው የሚጓዘው እዚህ ድረስ ነበር። ክርስቶስ ግን የማይደረገውን አድርጎ እርሱ በመዋረድ አዳምን አክብሮ አዳነው። ክርስቶስ እኛን ለማዳን ከመወለዱ በፊት በኃጢአት የተሸነፈውን አዳም የኃጢአት ልብሱን ከላዩ ላይ ሊገፍለት ይሞክር አልነበረም። ክርስቶስ ያለ ቅድመ ሁኔታ የአዳምን የኃጢአት ቀንበር ተሸክሞ ከመከራ አዳነው። የሚነትበውን ልብሱን ትቶ በማይነት በዘላለማዊ ልብስ ተካለት። ኢትዮጵያ ዛሬ መከራዋን ወስዶ የሚሸከምላት፣ ስቃዩን ተቀብሎ የሚሰቃይላት፣ እሱ አቀርቅሮ ቀና የሚያደርጋት ሰው ትፈልጋለች። እኛ መከራዋን ሳንቀበል ለኢትዮጵያችን ምቾት፣ ዝቅታዋን ሳናይ ለሀገራችን ከፍታ፣ ጨለማውን ሳንጎበኝ ለልጅ ልጆቻችን ብርሃን እንደማይመጣ ማወቅ አለብን። ይህን ስናደርግ እንዳሰብነው ሽልማትና ውዳሴ፣ አንቱታንና ክብር ላናገኝ እንችላለን። ያ ማለት ግን ስራችን ተደብቆ ይቀራል ማለት አይደለም። በመልካም ተግባራችን ዛሬ ባንወደስም ነገ መወደሳችን አይቀርም። እኛ ባንናገረውም ሌሎች ይናገሩለታል። ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ሲመጣ እየተናገረ አልመጣም። በአካባቢው ያሉ ሰዎችን ከእነርሱ ጋር ሊጠመቅ እንደቆመ አላወቁም። እርሱ ዝም ሲል 3 ምስክሮች ተሰምተዋል። ዮሐንስ መሰከረ፣ መንፈስ ቅዱስ በርግብ አምሳል ወርዶ መሰከረ፣ አብ በደመና ተናግሮ መሰከረ። እኔ ከሚለው ስነ ልቦናዊ በሽታ የሚያወጣን ትሕትና ነው። ከድል ሽሚያና ከባለውለታነት ትዕቢት የሚያወጣን ትሕትና ነው። ኑ ለኢትዮጵያ ስንል ዝቅ እንበል። ኑ ለድሃ ወገኖቻችን ስንል ዝቅ እንበል። ኑ ለተበደለው ሕዝብ ስንል ዝቅ እንበል። ሥራችንን ሀገር በማዳናችን እንጂ በጠላታችን ትዕቢት አንለካው። ከከፍታችን እንውረድ። የሚቻለውን በቀለኝነት ትተን የማይቻለውን ይቅርታን ዘምር። ስሜታችንን እናርቅ፣ በደልን ይቅር እንበል። ጉዳታችንን እንሸከም፣ አመላችንን እንግራ። ሀገር ለማክበር ስንል ክብራችንን እንሰዋ። ፍቅራችንን፣ ትሕትናችንንና ክብራችንን ለሀገራችን ለወገናችን እናሳይ። ለኢትዮጵያ ስንል የማይታየውን እናሳይ፣ የማይደረገውን እናደርግ። በተለመደው መንገድ ብቻ ሄደን ሀገራችንን እንደማናድናት እንገንዘብ። ሌላው በዓለ ጥምቀቱን የምናከብርበት መንገድ ሀገራችን በዓለም ላይ ለየት ብላ እንድትታይ የሚያስችላት መሆኑን ልብ እንበል። ጥምቀት ሲመጣ ኢትዮጵያ ታሸበርቃለች። በዓሉን ለመታደም ከመላው ዓለም የሚጎርፉ አማኞችና ጎብኞች ቁጥራቸው ቀላል አይደለም። በቅርቡ ወደ ሀገራችን የገቡት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አንድም ናፍቀው የመጡት በክብረ በዓላት ላይ የሚታየው ማህበራዊ መሰባሰብ ነው። ኢትዮጵያ የብዙ ባህሎች፣ ሃይማኖታዊ ትውፊቶችና ታሪካዊ ቅርሶች ሀገር ናት። ከሃይማኖታዊ ፋይዳነቱ ባለፈ ጥምቀት አንዱ የምንኮራበት የማይዳሰስ ቅርሳችን ነው። ይህንን ከግምት ውስጥ ወስደን የቱሪዝም ስራዎችን ጎን ለጎን ብንሰራ ክብረ በዓሉ የሀገራችንን መስህብነት የሚጨምርና ኢኮኖሚያዊ አበርክቶ እጅግ የጎላ እንደሚሆን አያጠራጥርም። በድጋሚ መልካም የከተራና የጥምቀት በዓል እንዲሆን እመኛለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የከተራ በዓል በመላው ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ዛሬ ይከበራል። ታቦታት ከመንበራቸው ተነስተው በምእመናን ታጅበው ወደ ተዘጋጁ የታቦት ማደሪያ ስፍራዎች ይጓዛሉ። በአዲስ አበባ በተለያዩ አካባቢዎች ያለው የከተራ በዓል ዝግጅት ምን ይመስላል የሚለው ሊነግሩን ሪፖርተር ኮሰን ብርሃኑና ብርሃን እያየው በአዲስ አበባ የተለያዩ አካባቢዎች ነው የሚገኙት። ጤና ይስጥልኝ፣ እንዴት ውላችኋል? እስኪ ኮሰን የት አካባቢ ነው ያለኸው? በተለይ ባለህበት አካባቢ ለከተራ እየተደረገ ያለው ዝግጅት ምንድነው የሚመስለው? ቅኝትህን አጋራን እስኪ። ብርሃን ወደ አንተ መለሳለሁ። አመሰግናለሁ መቅደስ። እንግዲህ በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ጋር ተያይዘው እንግዲህ ነገ ከሚከበረው የጥምቀት በዓል በፊት በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ማለትም የከተራ በዓል ይከበራል። ይህ የከተራ በዓልም እንግዲህ የታቦተ ሕጎቹን የቤተ ክርስቲያኑ አድባራት ይዘው በመውጣት በካህናት በዲያቆናትና በምእመኑ በታጀበ በመምሳይ ሙዚቃ ወደ የሚያድሩበት ታቦት ማደሪያቸው ይሄዳሉ ማለት ነው። ይህን በተመለከተ እንግዲህ የተለያዩ አካባቢዎችን ዞሬ ለመመልከት ሞክሬ ነበር። አሁን እዚህ የምገኝበትም ከጀርባ የምታዩት በዘነበ ወርቅ አካባቢ የሚገኝ 9 ታቦታት እንደሚያድሩበት የተነገረኝ ቦታ ነው። ይህ አካባቢም እንግዲህ በአካባቢዎቹ የተዋሕዶ ልጆች ህብረት በሚባል መንፈሳዊ ህብረት እንደዚህ በአማራ መልኩ ዝግጅቱን አጠናቆ የከተራን በዓል ለማክበር
ዝግጅት እየተደረገ ነው የሚገኘው ከዚህ ጋር በተያያዘ እንግዲህ የከተራ በዓል ምን ማለት እንደሆነ ያለው ሃይማኖታዊ ትውፊት ምንድነው መልእክቱስ ምንድነው የሚለውን መረጃ ሊሰጡኝ እዚህ አጠገቤ አንድ የሃይማኖት አባት ይገኛሉ እንግዲህ ስሞትን ማለበል መላከ ፍራት አባ ወልደ ትንሳኤ ባላለው እስቲ የከተራ በዓል ሃይማኖታዊ ጭብጡ ምንድነው መልእክቱስ ምንድነው ባጭሩ ይንገሩ የከተራ በዓል ሃይማኖታዊ መልእክቱና ሃይማኖታዊ ጭብጡ ምንድነው ያው መልካም አስተምሮ አንድነትን መስበክ ሰላም ማድረግ ዝቅ ማለት ራስንም ለሌላው ማስገዛትና በሰላም መኖር አንድነትን የሚሰብክ ነው በአጠቃላይ እንግዲህ እዚህ አካባቢ የሚደረገው እንቅስቃሴ ምን ይመስላል እንዴት ያዩታል እዚህ አካባቢ የሚደረገው እንቅስቃሴ እንግዲህ እንደ አጋጣሚ ሆኖ ዘንድሮ የኛ ደብረ ታምራት ጻድቃኔ ማርያም ናት ተረኛ እዚህ የምታስከብረው አሁንም እንደምታዩት እዚህ አብረ ስራ ላይ ነው ያገኛችሁኝ ልጆችን የመንፈሳዊ ተዋህዶ ማይበር ልጆችን ይዘን ይሄን እየሰራን እያሳመርን ያለ ነው እግዚአብሔር ይመስገን እንግዲህ እስካሁን ድረስ ባለው ሁሉ መንፈሳዊ ህይወቱን እንደተጠበቀም ይዞት እንደተጠበቀው ነው በሰላም እየሰራን እየተከታተልን ያለ ነው አመሰግናለሁ በጣም እንግዲህ ተመልካቾቻችን በተለያዩ አዲስ አበባ አካባቢዎች በአማረ መልኩ የአዲስ አበባ ጎዳናዎች የከተራን በዓል ለማክበር ብሎም ነገ የሚከበረውን የጥምቀት በዓል በደመቀ መልኩ ለማክበር ዝግጅቶች እየተደረጉ ነው የሚገኘው የኢቲቪ ዜና ቻናልም እነዚህ ዝግጅቶች ተከታትሎ ለእናንተ የሚያቀርብ ነው የሚሆነው ወደ ስቱዲዮ መመለስ እንችላለን ሆሰን አመሰግናለሁ እስኪ ብርሃን ያየውስ የት አካባቢ ነው ያለው አንተ ባለህበት አካባቢ ለከተራው እየተደረገ ያለው ዝግጅት ምንድነው የሚመስለው ምልከታህን አጋራ አመሰግናለሁ መቅደስ እንግዲህ ያለው ዝግጅት በተመለከተ በተለይ በነገው ዕለት የሚከበረውን የጥምቀት በዓል ወዲህ እንግዲህ የከተራ በዓል እየተዘጋጀ ነው የሚገኘው በአዲስ አበባ በተለያዩ ጎዳናዎች ምስሉ ላይ መልከት እንደሚቻለው የተለያዩ ዝግጅቶች እየተደረጉ ነው የሚገኙት እኔ በመገኝበት በዚህ በ4 ኪሎ አካባቢ እንደዚሁ ቀበና አካባቢ ነው የሚገኘው በዚህ አካባቢ እንግዲህ በቂ ዝግጅት ነው በተለይ ወደ ለጃን ሜዳ በቅርብ ርቀት ላይ እንደመገኘታችን መጠን እንግዲህ በተለያዩ አካባቢዎች የሚገኙ ተሽከርካሪዎች እንዳይቆሙ እየተደረገ እንደዚሁም ፖሊሶቹ ስነ ስርዓት የማስከበር ስነ ስርዓትም እንደዚሁ ያካሄዱ ነው የሚገኙት ከዛ ባለፈ በነገሮች ላይ እንግዲህ እንደሚታወቀው እንግዲህ ኢትዮጵያ ከማይደሰሱ ቅርሶች በዩኔስኮ ካስመዘገበቻቸው አራቱ መካከል አንዱ እንግዲህ ይህ የጥምቀት በዓል ነው እናም በጥምቀት በዓል ላይ እንግዲህ ህብረተሰቡ የአደባባይ ባህል እንደመሆኑ መጠን እንግዲህ ባህሉን የሚያስተዋውቅበት ከውጭ የመጡ ዜጎችም የኔነት ስሜት ተሰምቷቸው ለሌሎችም መልእክት እንዲያስተላልፉ የሚደረግበት በዓል እንደሆነ ነው በተዘዋወርኩባቸው አካባቢዎች መከታተልና መታዘብ የቻልኩት ሌላው በተለይ ለየት የሚያደርገው ምንድነው በአካባቢው የሚገኙ ወጣቶች አካባቢያቸውን በተለይ ንጹህ ከማድረግ አንፃርም በከፍተኛ ሁኔታ እየሰሩ ነው የሚገኙት የአካባቢያቸውን ሰላም ለማስጠበቅም እንግዲህ በከፍተኛ ሁኔታ እየተንቀሳቀሱ እንዳሉ ማየት ይችላል በአጠቃላይ ያለው በዓሉን ለማክበር ያለው ድባብ እጅግ በጣም አስደሳችና አመርቂ የሚባል ነው ከጥቂት ጊዜያት በኋላ እንግዲህ ታቦታት ወደ ማደሪያቸው የሚንቀሳቀሱበት ነው የሚሆነው እና አጠቃላይ ያለው ድባብ እጅግ አስደሳችና በዓሉን በስርዓቱ ለማክበር ሁሉም የተዘጋጀበት እንደሆነ ነው እንግዲህ መረዳት የቻልኩት መቅደስ ያየው ለመረጃዎች አመሰግናለሁ መልካም ጊዜ እዚሁ ጉዳይ ላይ እንቆያለን በተመሳሳይ የከተራና የጥምቀት በዓላት በድምቀት ከሚከበሩባቸው አካባቢዎች መካከል እንግዲህ የጎንደር ከተማ ትጠቀሳለች በርካታ ምዕመናንና የሀገር ውስጥና የውጭ ጎብኚዎች ጥምቀትን በአጼ ፋሲል መዋኛ ያሳልፋሉ ዘንድሮ ደግሞ በዓሉን ከፍ ባለ ድምቀት ለማክበር ዝግጅቶች ተደርገዋል ጎንደር ዝግጅቷን ጨርሳለች ተጨማሪ መረጃዎችን ልትሰጠን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው ራሄል ጤና ይስጥልኝ በድጋሚ እንደምንለሻል እስኪ ጎንደር ላይ ያለው ዝግጅት ምንድነው የሚመስለው በአሁን ሰዓት ጎንደር ምን መልክ አላት አመሰግናለሁ መቅደስ በጎንደር የከተራ በዓል በአሁን ሰዓት ታቦታት ከማደሪያ አብያተ ክርስቲያኖቻቸው ወደ ጥምቀተ ባህር የሚወርዱበት ሰዓት ነው አሁን የምንገኝበት የአጼ ቴዎድሮስ አደባባይ ደግሞ የሁሉም ታቦታት መገናኛ ነው አብዛኛው በዚያ አካባቢ የሚገኙ ታቦታት ተገናኝተው በአንድ ላይ ነው ወደ ጥምቀተ ባህሩ የሚወርዱት የከተራ በዓል ቀደም ብሎ ለጥምቀት ከተደረጉ ዝግጅቶች አንፃር ስናየው እጅግ በጣም ደማቅ የሆነ በዓል ነው ይህ እንግዲህ በተለይ ምዕመናን በጉጉት የሚጠብቁት ታቦታትን ወደ ጥምቀተ ባህሩ በእልልታና በሆታ የማድረስ ስነ ስርዓት ትልቅ አንድምታ የሚሰጠው ነው በሃይማኖት ተከታዮች ዘንድ በመሆኑም ዛሬ ይህ ነው እየተከናወነ ያለው ህፃናት አባቶች አረጋውያን እናቶች በሆታና በእልልታ ይህንን ታቦት እየሸኙ ነው የሚገኙት በአጼ ፋሲል መዋኛ የጥምቀተ ባህር የሚገኝበት ስፍራ እንግዲህ ታቦታት እስከሚደርሱ ድረስ
ያለ ምንም ድካም በሙሉ ወኔ ይህንን ስነ ስርዓት ይከውናሉ። በዚህ ዝግጅት እንደሚታወቀው በጉዞ ኢትዮጵያ የተጠሩ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በከተማዋ ይገኛሉ። እጅግ በርካታ ቁጥር ያለው ዲያስፖራ ነው በዚህ በከተማዋ የሚገኝ። የሀገር ውስጥ ቱሪስቶችንም እያገኘን ነበር። ከተለያዩ የሀገራችን ክፍሎች ለዚህ ለጥምቀት በዓል የመጡ ኢትዮጵያውያንንም አነጋግረናል። ባዩት ነገር እዚህ የተመለከቱ ባለው ነገር እጅግ ደስተኛ ናቸው። በነገራችን ላይ የአካባቢ በኢኮኖሚ እንዲነቃቃ የንግድ ስርዓቱ እየተነቃቃ እንዲሄድ አስተዋጽኦ አለው። እንደምንመለከተው በጥምቀት በጣም ብዙ ማጌጫዎች፣ የፀጉር ስሬቶች፣ አልባሳቶች ሁሉ እዚህ አካባቢ በቱባ ባህሉን ጠብቀው የሚከናወኑ ነው። ስለሆነም እነዚህን ሁሉ ይጠቀማሉ ማለት ነው ከሀገር ውስጥም ከውጭም የመጡ የዲያስፖራ አባላትና ቱሪስቶች። ይህ መሆኑ ኢኮኖሚ ምንጭ ከመሆን አንፃር ይህንን በዓል እጅግ የሚያሳድግ ነው። ብዙዎች እንደነገሩኝ ደግሞ በተለይ ይህንን በዓል ከማክበር ባለፈ የቱሪስት መዳረሻ እንዲጠናከር ጎንደር በቱሪስት መዳረሻነት እንዲጠናከር በርካታ ሁነት ተኮር የሆኑ ዝግጅቶች እንደሚያስፈልጉም የጠቆሙኝ አሉ። በተለይ ከውጭ የመጡ ኢትዮጵያውያን ማለት ነው። በዓላትን ብቻ የተንተራሰ ወቅትን ብቻ የተንተራሰ መሆን የለበትም የሚል ሐሳብ አላቸው የጎንደርን ድምቀት ለማስቀጠል ማለት ነው። ከዚህ ባሻገር ደግሞ ከበዓሉ ቀደም ብሎ በርካታ ዝግጅቶች ሲካሄዱ ነበር። በተለይ ባዛሮች የአካባቢውን እንቅስቃሴ ሞቅ አድርገውታል። የስዕል አውደ ርዕዮች አጠቃላይ የአጼ ቴዎድሮስ ወደ ከተማ የመጣ ቁንዳላን ጨምሮ ሌሎች የሚጎበኙ ቅርሶች እዚህ በስዕል ኤግዚቢሽኑ ተካተው እየተጎበኙ ነው የሚገኙት። በአጠቃላይ ወደዚህ ጥምቀት የመጡ ኢትዮጵያውያን እጅግ ትልቅ ተስፋ እጅግ ትልቅ ደስታ የሚያገኙበት መሆኑን ደግሞ ርዕሰ መስተዳድር ዶክተር ይልቃል ከፋለ በእንኳን አደረሳችሁ መልእክታቸው ያስተላለፉት መልእክት ነው። በተለይ ብዙ ቱሪስቶች ከመጣታቸው አንፃር በተለይ ጥሪ የተደረገላቸው ዲያስፖራዎች እዚህ በመገኘታቸው የሚያተርፉበት በዓል እንደሆነ ነው የገለጹት። በዓሉ በሰላምና በድምቀት እንዲጠናቀቅ ደግሞ ሙሉ ዝግጅት መደረጉንም ርዕሰ መስተዳድሩ አስታውሰዋል። በመሆኑም የከተራ ዝግጅት እንዲህ በደመቀ መልኩ ታቦታቱ እየተሸኙ ነው የሚገኘው በአሁን ሰዓት። መቅደስ ለመረጃዎችሽ እናመሰግናለን ራሄል። በተመሳሳይ የከተራና የጥምቀት በዓላ በድምቀት ከሚከበርባቸው አካባቢዎች መካከል አንዱ የጋምቤላ ክልል ነው። ጋምቤላ ላይ ለከተራው እየተደረገ ያለው ዝግጅት ምንድነው የሚመስለው? በአሁን ሰዓት ጋምቤላ ላይ ከተራ በዓል ምን መልክ አለ የሚለውን ተጨማሪ መረጃ ሊሰጠን ሪፖርተራችን ሚፍታ አብዱል ቃድር በቀጥታ የስልክ መስመራችን ላይ ነው የሚገኘው። ሚፍታ ጤና ይስጥልኝ በድጋሚ እንደምን ውለሃል? እስኪ ጋምቤላ በዚህ ሰዓት ምን ትመስላለች? እንደምን ዋልሽ መቅደስ። እንግዲህ በቀድሞ የዜና ወጃችን እንዳነሳነው ዛሬ የሚከበረውን የጥምቀት ከተራ በማስመልከት ጋምቤላ እንግዲህ አስፈላጊውን ቅድመ ዝግጅት አድርጋ ነው የምትገኘው። አደባባዮች ተውበዋል፣ ጎዳናዎች ጸድተዋል። እንግዲህ ከሰዓት ላይ ከ8 ሰዓት ጀምሮ ከያቢያተ ቤተክርስቲያናቱ በርካታ ምዕመናን፣ ካህናት፣ የተለያዩ አገልጋዮችና የሰንበት ትምህርት ቤት ተማሪዎች እንግዲህ በዝማሬ አጅበው ታቦታቱን ወደ ጥምቀተ ባህሩ ከታቦታቱ ጋር ወደ ጥምቀተ ባህሩ እንደሚንቀሳቀሱ እየተጠበቀ ይገኛል። ጋምቤላ ደግሞ አንቺም እንዳነሳሽው በዓላቱ ለየት ባለ በተለይ ጥምቀት ለየት ባለ ድምቀት ከሚከበርባቸው ስፍራዎች አንዱ በመሆኑ ዛሬ ላይ በዓሉን ለማክበር የተለያዩ ተግባራት በመከናወን ላይ ነው የሚገኙት። የጋምቤላን እንግዲህ ለየት የሚያደርገው በዓሉ ለተከታታይ 5 ቀናት የሚከበር ከመሆኑ ጋር ተያይዞ እንግዲህ የእምነቱ ተከታዮች ለዚህ በጉጉት እየጠበቁት ነው የሚገኙት። ከዚሁ ጋር ተያይዞ ደግሞ እንግዲህ በዋናነት በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ህብረተሰቡ በየደረጃው ከሚገኙ የጸጥታ አካላት ጋር ተቀናጅቶ የሚሰራው ተግባር ትልቅ ትኩረት የሚሰጠው በመሆኑ የክልሉ ፖሊስ ኮሚሽን አስፈላጊውን ቅድመ ዝግጅት አድርጎ ህብረተሰቡ የበኩሉን ትብብር እንዲያደርግ መልእክትም አስተላልፏል። በከተማውና በዙሪያው የጸጥታ አካላት ይህንኑ ተከትሎ ተሰማርተው ይገኛሉ። ወጣቶችም እንግዲህ አደባባዮችን ዋና ዋና ጎዳናዎችን በማስዋብ በተለያዩ ጌጣጌጦች በማስዋብ ክብረ በዓሉ እስኪጀምር ቅድመ ዝግጅት በማድረግ ላይ ነው የሚገኙት። ምናልባት እንግዲህ ከአሁን በፊት ስናስተላልፍ እንደነበረው በቀጣዮቹ የዜና ሰዓታችንም ተጨማሪ መልእክቶችን ይዘን የምንቀርብ ይሆናል። አሁን ላይ ጋምቤላ ቅድመ ዝግጅት አጠናቋል ለጥምቀት በዓል ማለት ይቻላል። ሚፍታህ ለመረጃዎች እናመሰግናለን። መልካም ቀን። የዘመናት ህልም እውን ሆኖ ወደ ስኬት በወሰደን በእያንዳንዱ መንገድ ድርሻችሁ የላቀ ነው። ከትላንት ወደሚበልጠው ከዛሬ ወደሚሻለው ነገ ስንጓዝም አብረን ነው።
የኢትዮጵያ ንግድ ባንክ የእናት ሀገር ጥሪን ተቀብላችሁ ለመጣችሁ ኢትዮጵያውያንና የኢትዮጵያ ወዳጆች ልዩ የቅድመ ክፍያ ካርዶችን ለአገልግሎት ማቅረቡን ሲያበስር በታላቅ ደስታ ነው። አሁን ቆይታችሁን ምቹ ለማድረግ የሚጠበቅባችሁ የዓለም አቀፍ ካርዳችሁን ተጠቅማችሁ አሊያም የያዛችሁትን የውጭ ሀገር ገንዘብ በተመረጡ የባንካችን ቅርንጫፎች በሀገር ውስጥ ኤርፖርቶች እንዲሁም በወዳጅነት እንጦጦና አንድነት ፓርኮች ወደ ቅድመ ክፍያ ካርድ መለወጥ ብቻ ነው። ካርዶቹ የቪዛ ፕላቲኒየም፣ የቪዛ ጎልድና የዋሌት ሆነው በ3 አማራጮች ለናንተ በክብር ተዘጋጅተዋል። ካርዶቹን ተጠቅመው ከታህሳስ 23 እስከ ጥር 23 ድረስ በተለያዩ ቦታዎች በሚገኙ የፖስ ማሽኖች ግብይት ሲፈጽሙ እንደ ካርዶ አይነት ከ2.5 እስከ 7% በሚሆን የገንዘብ ተመላሽ ይንበሸበሻሉ። የዲያስፖራ ካርዶቻችንን ይግዙ፣ ይጠቀሙ፣ ያትርፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ በዮርዳኖስ የተጠመቀበትን ዕለት የሚያስታውስ ደማቅ በዓል ነው። በዓሉ በየዓመቱ በመላው ኢትዮጵያ ታቦታቱ ከመንበራቸው ወጥተው በየጥምቀተ ባህሩ የሚያከብሩ በመሆናቸው ሃይማኖታዊ ስርዓቱ በዓለም አቀፍ ደረጃም ልዩ መስህብነትን ፈጥሯል። ሰይፉ ገብረ ጻዲቅ ተጨማሪ ዘገባ አዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት አበይት በዓላት እንዲሁም በአደባባይ በመንፈሳዊ ስነ ስርዓት ከሚከበሩት በዓላት አንዱ ጥምቀት ነው። ጥምቀት ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበት ዕለት መታሰቢያ ሲሆን በዓሉ በጥምቀቱ ዋዜማ ይጀምራል። ታቦታቱ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ ይጓዛሉ። ሊቃውንቱ ካህናቱና ምዕመናኑ ወረደ ወልድ እምሰማያት ውስተ መጥምቃት ወልድ ከሰማያት ወደ መጠመቂያ ወረደ እያሉ ይዘምራሉ። ታቦታቱ በጥምቀተ ባህሩ የሚያድሩ ሲሆን ከምሽት ጀምሮ ማህሌት ተቆሞ ካደረ በኋላ ሌሊት የቅዳሴው ስነ ስርዓት ይከናወናል። ማለዳ ላይም በተከተረው ውሃ ላይ የጥምቀተ ባህሩ ጸሎት ከተደረገ በኋላ በዓሉን ለማክበር የተሰበሰቡት ጸበሉን ይረጫሉ። ከዚያ በኋላ ታቦታቱ በካህናቱና ምዕመናን ታጅበው ወደ መንበረ ክብራቸው ይመለሳሉ። ከተለያዩ ሀገራት የሚመጡ እንግዶች በበዓሉ ላይ የሚታደሙ ሲሆን ጥር 11 1965 በጃን ሜዳ በዓለ ጥምቀት ላይ የፈረንሳዩ ፕሬዝዳንት ጆርጅስ ፓምፖዲኦ ታድመው ነበር። በዓሉ በውጭ ሀገር ባሉ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናትም በድምቀት ይከበራል። የጥምቀት በዓል በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በሰው ልጅ ወካይ የማይዳሰስ ቅርስ ተመዝግቧል። የእምነትና ባህል ትውፊት ስርዓትና ታሪክን በጠበቀ መልኩ የሚከበረው ውብና ማራኪ በሕዝበ ክርስቲያኑ ተወዳጅና ተናፋቂ በዓል ኢትዮጵያ በቱሪዝም ክፍለ ኢኮኖሚው ተጠቃሚ እንድትሆን በዩኔስኮ በዓለም ቅርስነት መመዝገቡ ፋይዳው ከፍ ያለ ነው። የአከባበር ስርዓቱ ከነበረው ሳይጓደል መንፈሳዊ እሴቱን ጠብቆ እንዲዘልቅ ሁሉም ባለድርሻ አካላት ኃላፊነታቸውን በመወጣታቸው ነው በዓሉ ከዓመት ዓመት እየደመቀ እዚህ የደረሰው። የጥምቀት በዓል በዩኔስኮ መመዝገቡ ቱሪስትን ለመሳብና የኢትዮጵያ መልካም ገጽታ ለማስተዋወቅ ትልቅ ፋይዳ እንዳለው የቱሪዝም ሚኒስቴር ገለጸ። በኢትዮጵያ የሚገኙ የተፈጥሮና ባህላዊ ቅርሶችን የመጠበቅና የማስተዋወቅ ስራም ተጠናክሮ እንደሚቀጥል ሚኒስቴሩ ጠቁሟል። ይነቃቸው ሰማው ነው ያዘጋጀው። ብርሃን ያያ ያቀርበዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብያተ ክርስቲያናት ውጪ ከምታከብራቸው በዓላት ውስጥ አንዱ የጥምቀት በዓል ነው። ይህ በዓል ቤተክርስቲያን ለዘመናት በራሷ ቀለምና ማንነት ጠብቃና ተንከባክባ በማቆየቷ የዛሬ 3 ዓመት በተባበሩት መንግስታት ድርጅት የሳይንስ ባህልና ትምህርት ተቋም ዩኔስኮ በማይዳሰሱ ቅርሶች ዘርፍ ተመዝግቧል። ምንም እንኳን ጥምቀት የኢትዮጵያ የብቻዋ የነበረ ቢሆንም አሁን ግን ዓለም እንዲያውቀው ብቻ ሳይሆን እንዲጠብቀው ሆኖ በዩኔስኮ ተመዝግቧል። ይህ ዕውቅና ግን ኢትዮጵያውያን ጠብቀው ያቆዩትን በዓል ለዓለም እንዲታወቅና እንዲጎበኝ እድል የሚፈጥር ስለመሆኑ የጥምቀት በዓል በዩኔስኮ መመዝገቡን ተከትሎ በሚሊኒየም አዳራሽ ከ2 ዓመት በፊት በተዘጋጀ መድረክ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናግረዋል። ይህ ስጦታ ከእግዚአብሔር ዘንድ ለታላቁ ሀገር ለኢትዮጵያ እንደዚሁም ለኦርቶዶክስ ልጆችና ለመላው ኢትዮጵያውያን የተሰጠ ልዩ የዕውቅና ሽልማት ነው። ይህ ዕውቅና ከዛሬ ጀምሮ የዓለም ማህበረሰብ ወደ ኢትዮጵያ እና ወደ ሃይማኖቷ ወደ ህዝቦቿና ወደ ታሪኳ እንዲገሰግስ የሚያደርግ ነው። የጥምቀት በዓል በዩኔስኮ መመዝገቡ ኢትዮጵያ በተለይ በቱሪዝም ዘርፍ ብዙ ጠቀሜታን እንድታገኝ ያስችሏታል። የጥር ወርን ብዙ ቱሪስቶች በኢትዮጵያ ያላቸውን ቆይታ የሚያራዝሙበት ወቅት በመሆኑ ጥምቀትን ለመካፈል ብዙዎች ወደ ኢትዮጵያ ይመጣሉ። This is completely amazing. This is great. I mean ይህ እጅግ አስገራሚ ክንውን ነው። ይህ በዓለም ላይ የተለየ ክስተት እንደሆነም አስባለሁ። ይህ ከባድ ጊዜ ሲያልፍም ፈረንሳይ የሚገኙ ጓደኞችና ቤተሰቦች መጥተው እንዲጎበኙ አደርጋለሁ። እኔም ተመልሼ መጎብኘት ፈልጋለሁ። ወደዚህ ስመጣ የመጀመሪያ ጊዜ ነው። ኢትዮጵያ የምታምር ሀገር ናት። ይህንን በዓል በመታደሜም እጅግ ደስተኛ ነኝ። ዝማሬ ሁሉም መንፈሳዊ ስነ ስርዓት ማየት በመቻሌ በጣም ተደስቻለሁ። It's a very beautiful feast. በጣም ውብ የበዓል አከባበር ነው የተመለከትኩት። የተለያየ ውበት ነው መመልከት የቻልኩት። የባህላዊ አልባሳቱ፣ ሃይማኖታዊ ስርዓቱ፣ የተለያዩ ባህላዊ ክንውኖች ነው የምታየው። I have never been here at this time of the year. በእንደዚህ አይነት ወቅት ከዚህ በፊት መጥቼ አላውቅም። ያየሁት ነገርም በጣም አስገራሚና አስደሳች ነው። የሚያስደስት ህብር ነው የተመለከትኩት። መልከ ብዙዋ ኢትዮጵያ በፈተና ውስጥ ብትሆንም እንኳን ይህንን ድንቅ ስጦታውን ለመቀበል ብዙዎች ወደ ኢትዮጵያ የሚመጡበት ጊዜ የጥምቀት ወር ነው። ኢትዮጵያ ለልጆቿ ያደረገችውን ጥሪ ተከትሎም ወደ ሀገር ቤት የመጡ ዲያስፖራዎች የሚሳተፉበት ጥምቀት ነው የዘንድሮ በዓል። ጥምቀት በጉልህ የሚከበርባቸው ቦታዎች ደግሞ የኢትዮጵያን መልክ ለማሳየትና ለዓለም አቀፉ ማህበረሰብ ለማድረስ ትልቅ ሚና አላቸው። ተመልካቾቻችን ቀደም ሲል የሄደው ዘገባ የጥምቀት በዓል በዩኔስኮ መመዝገቡ ጥምቀት በዓለም አቀፍ ደረጃ እንዲታወቅ እድል የፈጠረ ስለመሆኑና በዓሉ ተጠብቆ እንዲቆይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበረከተችውን ሚና በተመለከተ ሪፖርተራችን ጌቱ ላቀው ያዘጋጀው ዘገባ ነበር። ወደ ሌሎች ጉዳዮች እንሻገራለን። ፕሬዝዳንት ሳህለወርቅ ዘውዴ አዳዲስ የተመረጡ የህገ መንግስት አጣሪ ጉባኤ አባላት የሚገጥሟቸውን ፈተናዎች ተቋቁመው ኃላፊነታቸውን በአግባቡ እንዲወጡ ጠየቁ። ፕሬዝዳንቷ ለቀድሞ የህገ መንግስት ጉዳዮች አጣሪ ጉባኤ አባላት ሽኝት እንዲሁም ለአዳዲስ አባላት አቀባበል አድርገዋል። የሥራ መመሪያም ሰጥተዋል። ተጨማሪ ዘገባ አለን። ህገ መንግስታዊ ጉዳዮችን የማጣራት ስልጣን የተሰጠው የህገ መንግስት አጣሪ ጉባኤ ከተመሰረተበት ከ1987 ዓ.ም ጀምሮ በተለያዩ ጊዜያት በሚመረጡ የጉባኤው አባላት ህገ መንግስታዊ ትርጉም የሚሹ ጉዳዮችን በማጣራት የውሳኔ አስተያየቶችን ለፌዴሬሽን ምክር ቤት ሲያቀርብ ቆይቷል። ፕሬዝዳንት ሳህለወርቅ ዘውዴ ለቀድሞ የህገ መንግስት ጉዳዮች አጣሪ ጉባኤ አባላት ሽኝት እንዲሁም ለአዳዲስ አባላት አቀባበል አድርገዋል። የሥራ መመሪያም ሰጥተዋል። የህገ መንግስት አጣሪ ጉባኤ ከተቋቋመበት ጊዜ ጀምሮ በኢትዮጵያ ህገ መንግስታዊ መብትን በማስከበር ውስጥ ያበረከተ ላለው አስተዋጽኦ ምስጋና ያቀረቡት ፕሬዝዳንት ሳህለወርቅ ዘውዴ አዳዲስ የጉባኤው አባላት የሚገጥሟቸውን ፈተናዎች ተቋቁመው ኃላፊነታቸውን በአግባቡ እንዲወጡም ጠይቀዋል። የዜጎች ህገ መንግስታዊ መብትን በማስከበር ህገ መንግስታዊ ስርዓቱን በማጠናከር ረገድ የዜጎችን እምነት በማሳደር ረገድ ለሰራው ስራ በእጅጉ ላመሰግን ወዳለሁ። አዲስ የተሾማችሁ የጉባኤ አባላትም ስራ ስትጀምሩ
ከዚህ የበለጠ ኃላፊነት እንደሚጠብቃችሁ ታሳቢ በማድረግ ትዘጋጁ ዘንድ አደራም ለማለት ፈልጋለሁ። አሁን ሀገራችን ባለችበት ሁኔታ በተለይ የፍትህ ስርዓቱን ተአማኒነት ለመጠበቅ በተቻለ መጠን ክፍተትን በማጥበብ በከፍተኛ ጥንቃቄ መስራት የሚጠይቅበት በመሆኑ ፈተናችሁን በጥበብ መወጣት ይኖርባቸዋል። በኮቪድ-19 ምክንያት እንዲራዘም ተደርጎ የነበረው ስድስተኛው ሀገራዊ ምርጫን በተመለከተ የህግ ትርጓሜ እንዲሰጠው የተደረገበት ሂደት ከጉባኤው የቅርብ ጊዜ ክንውኖች መካከል በጉልህ ሊነሳ እንደሚችል የጠቅላይ ፍርድ ቤት ምክትል ፕሬዝዳንትና የአጣሪ ጉባኤው ምክትል ሰብሳቢ አቶ ሰለሞን አረዳ ገልጸዋል። ስድስተኛው ሀገራዊ ምርጫን በሚመለከት የኢፌዴሪ የህዝብ ተወካዮች ምክር ቤት ስድስተኛው ሀገራዊ ምርጫን መራዘምና የአስቸኳይ ጊዜ አዋጅን አስመልክቶ የህገ መንግስት ጉዳዮች አጣሪ ጉባኤ ያቀረበው የህገ መንግስት ትርጉም ጥያቄ በርካታ ክርክሮች፣ ውይይቶች ከተደረጉ በኋላ ጉባኤው የህገ መንግስቱ መንፈስና ሙሉ ዓላማ ባገናዘበ መልኩ ህገ መንግስቱ የፓርላሜንታዊ ስርዓተ መንግስት እሳቤዎች ላይ የተመሰረተ የስልጣን ክፍተት የማያስተናግድ የመንግስትን ቀጣይነት የሚመርጥ ምንም አይነት ፓወር ቫኪዩምን አንቲሲፔት ያላደረገ ህገ መንግስት መሆኑን በሚል የህገ መንግስታዊ ትርጉም ሰጥቷል። ከ2005 ዓ.ም ጀምሮ 6000 የሚደርሱ አቤቱታዎች ለዚህ ጉባኤ ቀርበው ግማሽ ያክሉን የማጣራት ስራ ስለመከናወኑም ተናግረዋል። በመድረኩ አዳዲስ የተመረጡ የጉባኤው አባላት ቃለ መሐላ ፈጽመዋል። እንዲሁም ከቀድሞ የጉባኤው አባላት መካከል የተሻለ አበርክቶ ለነበራቸውም እውቅና ተሰጥቷል። ከሀገሪቷና ከህዝቡ የተጣለብኝን ኃላፊነት ኢትዮጵያ በየጊዜው ከምትገባበት የግጭት ዑደት ለመውጣት የፍትህ ስርዓቱ ጠንካራ ሚና ሊጫወት እንደሚገባ ተጠቆመ። በግጭት ወቅት የሚታየውን የፍትህ ስርዓት መዛባት ለማስተካከል የሽግግር ፍትህ ከመደበኛው ፍትህ ስርዓት ጎን ለጎን ማስኬድ እንደሚገባም ነው የተገለጸው። ኮሰም ብርሃኑ ግጭቶች ሲከሰቱ ወይም ከተከሰቱ በኋላ ስለሚኖረው የፍትህ ስርዓት በተመለከተ የክልል የፍትህ ተቋማትንና የህግ ባለሙያዎችን እንዲሁም የዲያስፖራ ማህበረሰቡን ያሳተፈ ምክክር መድረክ ነበር በፌደራል ጠቅላይ ፍርድ ቤት አዘጋጅነት የተካሄደው። የሽግግር ፍትህ ምንነትና አስፈላጊነት ላይ ሐሳብ ያቀረቡት ዶክተር ደመላሽ ፈራው በኢትዮጵያ ወቅታዊ ሁኔታ ከመደበኛው የፍትህ ስርዓት ጎን ለጎን የሽግግር ፍትህም ሊታይ ይገባል የሚል ሐሳብን አንጸባርቀዋል። የሽግግር ፍትህ ስንል አንድ በሽግግር ላይ ያለ ማህበረሰብን ጋር ተያይዞ የሚነሳ ሐሳብ ነው። ስለዚህ በሽግግር ላይ ያሉ ማህበረሰቦች በአጠቃላይ የተከማቹ ፍትህ ያላገኙ በደሎችን ይወርሳሉ። ስለዚህ እነዚህ ተደራራቢ የተከማቹ መጠነ ሰፊ የሰብአዊ መብት ጥሰቶች በአንድም በሌላ መልኩ መስተናገድ አለባቸው። እንግዲህ የሽግግር ፍትህ እንዲኖር ሽግግር ያስፈልጋል ማለት ነው። በግጭት ውስጥ ያለ አንድ ማህበረሰብ በግጭት ውስጥ ያለ የሽግግር ፍትህን መተግበር አይችልም። ስለዚህ ከግጭት ወደ ሰላም መምጣት አለበት። በግጭቱ ምክንያት በፍትህ ስርዓቱ ላይ በአጠቃላይ ስለደረሰው ውድመት ሪፖርት ያቀረቡት የአማራና የአፋር ክልል ጠቅላይ ፍርድ ቤት ፕሬዝዳንቶች ችግሩን ተከትለው ሊመጡ የሚችሉ የፍትህ ስርዓት መዛባትን በተመለከተ በትኩረት ሊሰራበት እንደሚገባ ጥሪ አቅርበዋል። 56 የወረዳ ፍርድ ቤቶች፣ 4 ከፍተኛ ፍርድ ቤቶች፣ 1 የጠቅላይ ፍርድ ቤት ምድብ ችሎት በድምሩ ወደ 61 ተቋማት የጉዳቱ መጠንና አይነት ይለያያል፣ ግን ተጎድተዋል። የፍትህ ተደራሽነትን የሚጎዳ ነው። ፍትህ ተደራሽነትን ለማስፋት በጣም ጥረት ሲደረግ ቆይቷል። እነዚህ ተቋማት መውደም፣ በተቋማት ውስጥ ያለው የሥራ መስሪያ መውደም ይህንም የሚጎዳ ተጋላጭ በሆኑ ህብረተሰቦች ላይ የሚያሳድረው ተጽዕኖ ሰፊ ነው። እገዛ የሚደረግበት ጊዜው አሁን ነው የሚል እምነት ነው ያለኝ። የወደመውን ንብረት፣ ስርዓት፣ መረጃ እንዲሁም የተጎዳው ሞራልና አጠቃላይ ሁኔታውን እንዴት ወደ ነበረበት እንመልስ። በአጠቃላይ 2 የዞን ከፍተኛ ፍርድ ቤትና 15 የወረዳ ፍርድ ቤቶች የጉዳቱ ሰለባ ሆኗል። ቁሳቁሶች ግዥም ሆነ ለህንፃ ግንባታ ጥገናና ለሌሎችም አገልግሎቶች ከ230 ሚሊዮን እስከ 300 ሚሊዮን ብር እንደሚያስፈልግ ገምተናል። የአፋር ክልል ጠቅላይ ፍርድ ቤት ይህን ያክል ገንዘብ አውጥቶ ፍርድ ቤቶችን በፍጥነት ወደ ስራ ለመመለስ የሚያስችል አቅም የለውም።
ፍትህ ወቅት የሚጠይቅ ጉዳይ ባይሆንም በድህረ ግጭት ወቅት የሚኖር የፍትህ ስርዓት መዛባት የተለዩ ባህሪዎችን የተላበሰ በመሆኑና በተለይም ከጾታዊ ጥቃቶች ጋር የተገናኙ የህግ ጥሰቶች በህገ መንግስታዊነት ማዕቀፍ ውስጥ ልዩ ትኩረት ሊሰጣቸው እንደሚገባም ነው በመድረኩ የተጠቀሰው። የመጀመሪያው ትልቁ ኮንፍሊክት ሪዞልቭ የሚያደርግ ሊጋል ስትራክቸር ችግሮችን ሁሉ ጊዜ በፍርድ ቤት የመፍታት ባህል ህገ መንግስት ተጣሰ ብለን ሰላማዊ ሰልፍ ወጥቶ ድንጋይ አለመወርወር ህገ መንግስት ተጣሰ ሲባል ቢኬደው ወደ ፍርድ ቤት ነው። የተፈጸሙት ማን ፈጸመው ይሄን ወንጀል የሚለውን እንኳን ትተን እንዴት እንደተፈጸመ በሀገራችን ብናየው በእውነቱ ይሄ ወንጀል ምን አይነት አስከፊ ባህሪ ያለው ወንጀል መሆኑን መረዳት እንችላለን። እናትና አባት ባሉበት ልጅን መድፈር በአባት ፊት ሴትን መድፈር ይሄ መቼም ተራ የሴክስ ወንጀል ተብሎ ሊቆጠር አይችልም። ስለዚህ አቴንሽን መስጠት ያስፈልጋል። በትራንዚሽናል ጀስቲስ ሰላምን በማምጣት ሰበብ ያለፈውን በመርሳት ሰበብ ይሄ ወንጀል እንዳይታለፍ ብርቱ ጥንቃቄ ማድረግ ያስፈልጋል። የሽግግር ፍትህ የሀገሪቱን ወቅታዊ ሁኔታ ያማከለ ስርዓት ቢሆንም በኢትዮጵያ የሚስተዋለውን የግጭት ውደት ቀጣይነት እንዳይኖረው ማድረግ ትልቁ ተግባር ሊሆን እንደሚገባ ነው የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ሰለሞን አረዳ የገለጹት። በሚዘረጉት ህገ መንግስታዊ ስርዓቶች ላይ ፍርድ ቤቶቻችን በምን አይነት መልኩ ነው ኢምፓወር የተደረጉት? ይሄን ነገር ማነሳው አንዳንድ ጊዜ ለወደፊቱ ከግጭት ውደት መውጣት አለብን። የዛሬውን ግጭት መፍታት ብቻ አይደለም፣ ተመሳሳይ ግጭቶች እንዳይመጡ ለማድረግ ፍርድ ቤቶች ምን አይነት ሚና ሊኖራቸው ይገባሉ፣ በምን አይነት መልኩ መደራጀት አለባቸው፣ ግጭቶችን በመፍታት አለብን የሚለውን ነገር ላይ በሚደረጉት ከዚህ ቀጥሎ በሚደረጉት ውይይቶች ላይም ሀሳቦች እንዲነሱ ለማድረግ ፈልገን ነው እንጂ ምክንያቱም በሀገራችን በእንደዚህ አይነት ሁኔታ ሀገራችን ኢትዮጵያ መቀጠል የለባትም። የሽግግር ፍትህንም ሆነ ቀጣይ የሀገሪቱን የፍትህ ስርዓት በተሻለ መሰረት ለማቆምም ህዝባዊ መድረኮችን በማዘጋጀት ተከታታይ ስራዎች እንደሚያስፈልጉ ነው በመድረኩ የተገለጸው። በዜጎች መካከል መራራቅን የሚያጎሉ ጉዳዮች መበራከት ሀገሪቱ ያለፈችበት የፖለቲካ ስርዓት ዋነኛ መንስኤ መሆኑን ምሁራን ገለጹ። ብሔራዊ ምክክሩ ህዝቡን ሊያቀራርብ በሚችሉ በትልልቅ ሀገራዊ ጉዳዮች ላይ ይበልጥ ትኩረት ማድረግ እንደሚገባውም ተናግረዋል። ፋሲካ ያለው ለአመታት በመላ ሀገሪቱ ሲንቀሳቀሱ ኢትዮጵያን በፍቅር በሰላምና መተሳሰብ የሚያውቋት የእድሜ ባለጸጋው አቶ መካሻ ሀብተ ጊዮርጊስ ዛሬ ላይ መከፋፈል መብዛቱን መመልከት ለሳቸው በቀላሉ የሚቀበሉት ጉዳይ አይደለም። በእኛ በኢትዮጵያን በጣም የምንኮራበት ባህላችን የቋንቋ የሆነ ሃይማኖት ልዩነት ሳይኖረን ተስማምተን ተግባብተን እርስ በርስ በትዳርም በሁሉ ነገር ተያይዘን እንኖር ነበር። ከጊዜ በኋላ ግን በትክክለኛነት ችግሩ ሳይታወቅ ሳናቀው የበርካታ የመለያየት ምክንያቶች የተፈለጉ መለያየት በዝቷልና በጣም አዝናለሁ። እኛ በመላው ዓለም የምንታወቅበት የሃይማኖትም ሆነ የቋንቋ ልዩነት ሳይገድበን አብረን በመኖራችን ተስፋስበን በመኖራችን ነበር ዓለም የሚያደንቀን። አሁን አብዛኛው ውሃ ቀጠነ በሚል ወይም ደግሞ የተሳሳተ ትርክት በመስማት ወገኖቻችን እርስ በርስ በጣም በከፍተኛ ችግር እንዲራራቁና እርስ በርስ እንዲለያዩ እየተደረገ ነው። ከጊዜ ወደ ጊዜ ችግሮች ላይ ለመወያየት የሚታየው ፈቃደኝነት እየቀነሰ መምጣቱ ያሳስበኛል የሚሉት የፌዴራሊዝም ምሁሩ ዶክተር ታዬ ብርሃኑ ሀገሪቱ ያለፈችበት የፖለቲካ ስርዓት ልዩነትን ተቀራርቦ ለመፍታት እንቅፋት ሆኗል ይላሉ። የችግሩ ግዙፍ መንግስት ብቻ ሊፈታው አለመቻሉን የሚያሳይ ነው። ብሔራዊ ውይይት ሲባል በመሰረቱ መንግስት ብቻውን ችግሩን ሊፈታው ስላልቻለ ሌሎችም የኢትዮጵያ ህዝብ ከተለያየ አቅጣጫ ተሰባስቦ የሚወያይበት መድረክ ይኖር ማለት ነው። ሀገራዊ ምክክር ለማድረግና ልዩነትን ለማጥበብ መዘጋጀት ከሁሉም ይጠበቃል የሚሉት የፖለቲካ ሳይንስ ምሁሩ ዶክተር አየነው ብርሃኑ ምክክሩ ትልቁን ሀገራዊ ምስል በማስቀደም ለመራራቅ መንስኤ የሆኑ ጉዳዮችን መለየት ላይ ትኩረት ማድረግ እንደሚገባውም ተናግረዋል። በቋንቋ በፖለቲካ ፍላጎት ሽፋን የሚደረጉ ዲፕ የሆነ ልዩነቶች እንዳሉ ማየት ይቻላል። እንዳልኩሽ እንዳገር ለአንድ ሀገር አስፈላጊ ናቸው የሚባሉ የአንድነት መሰረት ናቸው በሚባሉ በባንዲራ በቋንቋ እና በሌሎች ሚኒመም በሚባሉ ሀገራዊ ጉዳዮች ላይ ከፍተኛ ልዩነቶች እንዳሉ ማየት ይቻላል። እነዚህ ችግሮች ለመፍታት የተደረጉ
ብሔራዊ ውይይቶች ኢትዮጵያ ውስጥ ተካሂዷል ማለት አይቻልም። አብዛኛው የአካባቢውን ጉዳይ ነው የሚያነሳው፣ የብሔሩን ፍላጎት፣ የፓርቲ ፍላጎት ነው የሚያንጸባርቀው። በአንዳንድ ቦታ ደግሞ የግለሰብ ፍላጎት ራሱ ጎልቶ የሚታይበት ነገሮች ስላሉ እነዚህንም ላይ ለሀገራዊ ጉዳይ ብቻ ትኩረት ሰጥቶ ሀገራዊ ጉዳዮች ላይ መግባባት እንዲደረስ መሬት ላይ ወርዶ ሊተገበሩ የሚችሉ ጉዳዮች ላይ ትኩረት ቢደረግ መልካም ነው ብዬ አስባለሁ። ወደ ዘላቂ ሰላም፣ አስተማማኝ ኢኮኖሚና ጠንካራ ማህበራዊ ትስስር ለማምራት የፖለቲካ ስርዓቱና ይህን ተከትለው የሚመጡ ችግሮችን ማስተካከል በዚህ ብሔራዊ ምክክር ላይ ተስፋ ተጥሏል። አካታች ብሔራዊ ምክክር መድረክ በኢትዮጵያ ያሉ አለመግባባቶችን በመፍታት ሀገራዊ አንድነትን እንደሚያስቀጥል ዩኒቨርሲቲ ምሁራን ገለጹ። በቅርቡ በመንግስት ውሳኔ ክሳቸው የተቋረጠላቸው ግለሰቦች መፈታት ለብሔራዊ ምክክር መድረኩ ጠቃሚ ነው የሚል ሐሳብን አንስተዋል። አቤል ሙልጌታ በኢትዮጵያ የሚካሄደው አካታች ብሔራዊ ምክክር መድረክ በሀገሪቱ ያሉ አለመግባባቶችን በዘላቂነት ለመፍታት ትልቅ ሚና እንደሚኖረው ይጠበቃል። የሚቋቋመው የምክክር ኮሚሽን በሀገሪቱ ያሉ የልዩነት ሀሳቦችን በውይይት እንዲፈቱ በማድረግ ሀገራዊ አንድነትን ለማስቀጠል ከፍተኛ ሚና ይኖረዋል ሲሉ የሰላሌ ዩኒቨርሲቲ የፖለቲካ ሳይንስ መምህራን ተናግረዋል። ብዙ ማንግባባባቸው ጉዳዮች አሉና ሁሉን ያካተተ አሳታፊ የሆነ ለስም ሳይሆን በተግባር እንደዚህ አይነት ነገር ካለ ሀገርም እንደ ሀገር የመቀጠሏ ህዝቡም ደግሞ ሀገሬ ነው ብሎ ለመኖር ተስፋም እንዲኖረው ይሄ ትልቅ ሚና ያለው ነው። ችግሮች ሊፈቱ የሚችሉት በመነጋገር ነው። መነጋገር መቅደም አለበትና ሁሉም ነገር ለእያንዳንዱ ችግር መፍትሄ የሚሆነው መነጋገር ነው። ስለዚህ ትልቅ የራሱ የሆነ ሚና አለው ብዬ ገምታለሁ። በቅርቡ በመንግስት ውሳኔ በእስር ላይ የነበሩ ያንዳንድ ግለሰቦች ክስ ተቋርጦ መፈታታቸው ለአካታቸው ሀገራዊ ምክክር መድረኩ ጠቃሚ እንደሚሆንም ተገልጿል። መፈታታቸው ኖርማሊ ወደ ሰላም ዲስከሽን ለማምጣት ነውና ያ መደረጉ የራሱ የሆነ ፋይዳ አለው ብዬ አስባለሁ። ጦርነት ሲኖር ኢኮኖሚካሊ ጉዳት ይኖረዋል፣ የሰው እልቂት ይመጣል። ስለዚህ ጦርነት ብዙ ጊዜ እንደ አማራጭ አይወሰድም። ሰው ወደ ሰላም ለማምጣት ደግሞ የታሰሩት ፖለቲከኞች ሌሎችም ከዚህ አንፃር ታይቶ መፈታቱ ተገቢ ነው። የምክክር መድረኩ የልዩነት ሀሳቦችን በመፍታት መንግስትና ህዝብ በኢኮኖሚው ላይ ትኩረት እንዲያደርግ ያስችላልም ተብሏል። ድርቅና ረሃብ አለ፣ እንደ አጠቃላይ ፖቨርቲ አለ እኛ ሀገር። ከጦርነት በላይ አሁን እኛ የምንፈጥረው አርቲፊሻል ጦርነት በላይ የተፈጥሮ ጦርነት ራሱ በጣም ልታስብበት ይገባል። ጦርነትን እንደ ኦልተርኔቲቭስ መውሰድ ጊዜው አይደለም። ረሃብ አለ፣ ድርቅ አለ። ከሁሉም በላይ ደግሞ እያሳሰብን ያለው አሁን የኑሮ ውድነት ሁኔታ ህዝባችንን በጣም ከጦርነት በላይ እያሳሰበ ያለው ሁኔታ ያ ነው። ሀገራዊ የምክክር መድረኩ ዘላቂ ሰላም የተረጋገጠባት ኢትዮጵያን እውን ለማድረግ ሁሉም የበኩሉን አስተዋጽኦ ማበርከት ይጠበቅበታልም ተብሏል። እያንዳንዱ ሰው ይሄ እቺ ሀገር የኔ ነች ብሎ እንደ ሀገር አንድ ሆኖ ሁሉም የሚያስብበት ሀገሬ ነች ብሎ የሚኖርበት የሚቀጥልበትም ነገር ስለሆነ እያንዳንዱ የራሱን የሆነ አሻራ ነገ ለልጆቻችንም ቢሆን ለራሳችንም ቢሆን እንድትኖረን የምንፈልጋትን ሀገር በቀጣይነት እንዲህ አይነት ነገሮች አለመግባባቶች፣ ግጭቶች የነበሩ የታሪክም የተለያዩ እንትኖችን ቁርሾችንም ለመፍታት ብሔራዊ መግባባት ያው ወሳኝ ይሆናል ብዬ ነው የምገምተው። በአካታች ብሔራዊ ምክክር መድረኩ ሁሉንም አለመግባባቶች ለመፍታት እንዲያስችለው የሚቋቋመውን ኮሚሽን በማገዝ የምሁራን ሚና ከፍተኛ ሊሆን ይገባዋልም ተብሏል።
ወደ ቢዝነስ ጉዳዮች እንሻገራለን። ሁናቸው ታዬ ስቱዲዮ እየጠበቀ ነው። ጤና ይስጥልን። ጤና ይስጥልን መቅደስ፣ እንደምን ዋልሽ? አየር ሰዓቱ ለቅቅ ያለው። አመሰግናለሁ። ሁሉም በየፊናው ሀገሩ ነች ዋና ሐኪም በሕክምናው ሾፌር በመኪናው ጀግናው በደንበሩ ሸማኔ በድሩ መምህር በትምህርቱ አናጢ በእንጨቱ ገበሬ ባዝመራው አትሌት በባንዲራው እርሶም ዲያስፖራው ሲወዷት ሀገሮን ባንክ ቤት መንዝረው ይግለጡላት ፍቅሮን ሀገሮን መውደዶን የውጭ ሀገር ገንዘቦን በባንክ በመላክና በመመንዘር ይግለጡ። እንኳን ደህና መጡ ብርሃን ባንክ። በተጨማሪም እንደሚመነዝሩት የውጭ ሀገር ገንዘብ መጠን ልዩ የስጦታ ፓኬጆችን አዘጋጅተንሎታል። በባህላዊ ሬስቶራንቶች የራት ግብዣ፣ የፓርኮች መግቢያ፣ በተለያዩ ሪዞርቶች ልዩ ፓኬጅ። ወደ ቅርንጫፎቻችን ብቅ ይበሉ። እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። እንደምን ዋላችሁ ተመልካቾች። ከሰዓቱ የቢዝነስ ዘገባዎች ጋር ሁናቸው ታዬ ነኝ። የጥምቀት በዓልን አስመልክቶ የባህል አልባሳትን በተመጣጣኝ ዋጋ እየተገበያዩ መሆኑን የኢትዮጵያ ቴሌቪዥን በአዲስ አበባ ሽሮ ሜዳ ባህል አልባሳት ገበያ ያነጋገራቸው ሸማቾችና ነጋዴዎች ገልጸዋል። የባህል አልባሳት ገበያው የሀገርን ባህል በሚያንጸባርቁ አልባሳትም የደመቀ መሆኑን ነው ሸማቾች የተናገሩት። ሂሩት አልታሰብ በስፍራው ተገኝታ ተከታዩን ዘገባ አጠናቅራለች። እስካባባሉ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። እንግዲህ የጥምቀት በዓልን ስናስብ የጥምቀት በዓልን ለየት ከሚያደርጉት ነገሮች አንዱ የባህል አልባሳቶቻችን ናቸው። እዚህ አሁን በምንገኝበት በሽሮ ሜዳ አካባቢ የባህል አልባሳት ገበያው በጣም ደመቅ ብሏል ከሌላው ጊዜ በተለይም የባህል አልባሳቱ እንደዚህ እኔ እንደለበስኩት ቀለል ብለው ከተሰሩት ጀምሮ የሀገርን ባህል የሀገርን ማንነት በሚያሳዩ እንዲሁም ደግሞ የሀገርን ሰንደቅ ዓላማ በሚያሳዩ መልኩ ተሰርተዋል። በጣም ደስ የሚል ስሜት አለው። የሚገርምሽ ነገር ማንንም ሰው ለጥምቀት አሮጌ ልብስ ለብሶ አያሳይም። የምሬን ነው የምነግርሽ። አዎ የሌላቸው ሰዎች አሉ። የሌላቸውን ሰዎች መጎብኘት አለብን፣ ያለንን መስጠት አለብን። ግን በጥምቀት ውሃ ያልነካው ልብስ ነው ብዙ ሰው የሚለብስ እና እኔ በጣም ነፍሴ ሀሴት ብታረግበት በዓል ነው። ያነጋገርናቸው ሸማቾች እንዲሁም ነጋዴዎች ደግሞ በተመጣጣኝ ዋጋ የባህል አልባሳቱን እየተገበያዩ እንደሆነ ነው የገለጹልን። የባህል አልባሳት ዋጋው አሪፍ ነው፣ ተመጣጣኝ ነው፣ ውድም አይባልም። በበፊቱ ስታንዳርድ ነው። አማራጮች በደንብ አለ። ያው ለልጆቼ ነው የገዛሁት፣ ለራሴም ገዝቻለሁ። ኦሬዲ ቆንጆ ነው። ሰው ጠቅላላ ባህል ልብስ ላይ ነው ያለው ትኩረቱ ይመስለኛል ከኔ ጀምሮ። እኔም ብዙ ጊዜ ለባሽ አልነበርኩም። አሁን ግን የባህል ልብስ ለመልበስ የመጀመሪያም ጭምር ነው። በየጨርቁ በየአይነቱ ውድም አለ አነስተኛም አለ። ግን ትንሽ አሁን አስወድደውታል። ዛሬ አዶኖ አላወኩም። ባህልም ስለሆነ ይመስለኛል ድባቡም ህዝቡም ወጥቷል በኒቂስ ለመግዛት የዛሬን ከሰዓት ለማሳለፍ እጅግ ሁሉም ሰው ነው የወጣው። እንደምታዩ በጣም ግርግሩ ዘንድሮ ያው በሰፊው ነው ያዝነው። እኛም ጥሩ እየሰራ ነው። አሪፍ ላይ ነው። ቆንጆ በዓል ነው። እጅግ ውብ የሆኑ የባህል አልባሳቶች በዚህ በሽሮ ሜዳ ገበያ ላይ መመልከት ችለናል። ዋጋቸውም ተመጣጣኝ መሆኑን ነው ሸማቾችም ነጋዴዎችም የነገሩን። ከዚህም ባለፈ እንግዲህ የዛሬውን የከተራ በዓልንም ሆነ የነገውን የጥምቀት በዓልን በእነዚህ ውብ በሆኑ የባህል አልባሳቶች አሸብርቀው ለማሳለፍ መዘጋጀታቸውን ነው አስተያየት ሰጪዎች የነገሩን። በኢትዮጵያ የመጀመሪያው የብሔራዊ የዕቃ ማከማቻ መጋዘን ደረሰኝ ስርዓት የሙከራ ትግበራ ተጀመረ። የመጋዘን ደረሰኝ ስርዓቱ መጀመር የፋይናንስ ችግርን በመቅረፍ አምራች አርሶ አደሮችና ኢንዱስትሪን በማስተሳሰር ጠቀሜታው የጎላ መሆኑን የፕሮግራሙ ተሳታፊዎች ተናግረዋል። መሐመድ ራህመቶ ተጨማሪ ያለው በኢትዮጵያ የግብርና ምርቶችን ምጣኔ ሀብታዊ ፋይዳ ለማሳደግ የሚያስችል ብሔራዊ የዕቃ ማከማቻ መጋዘን ደረሰኝ ስርዓት በኦሮሚያ ክልል በአርሲ ዞን አሰላና አካባቢው የሙከራ ትግበራ ተጀምሯል። ስርዓቱ በንግድና ቀጠናዊ ትስስር ሚኒስቴርና በዓለም ባንክ ትብብር የተዘጋጀ ሲሆን ምንነቱንና ጠቀሜታውን የፕሮግራሙ አስተባባሪ ጆቲ ወርቅ ጉደታ ያስረዳሉ። ይሄ ህግ ስርዓት ደግሞ ያው ደረሰኝ የመጋዘን ደረሰኝ የምንለው ወረቀት ልክ እንደ ለቤት ካርታ እንደሚሰጠው ለመኪና ሊብሬ እንደሚሰጠው የባለቤትነት ማረጋገጫ ሰነድ ነው በህግ። ያ ማለት
ምርት ከአንድ ቦታ ወደ ሌላ ቦታ ማጓጓዝ ሳያስፈልግ ሰነዷን ብቻ በመቀያየር የግብርና ምርቶችን መሻሻጥ የሚቻልበት ፕሮግራም እንዲሁም ያንን ደረሰኝ የባለቤትነት ማረጋገጫ ደብተሩን በማስያዝ ከባንኮቻችን እንደ ብድር ዋስትና ያገለገለ ብድር ማግኘት የሚቻልበት አሰራር ነው ማለት ነው። ለመጀመሪያ ጊዜ በብሔራዊ የመጋዘን ደረሰኝ ስርዓቱ የታቀፉ አርሶ አደሮች የምግብ ማቀናበሪያ ኢንዱስትሪ ባለቤትና ሌሎችም ተጠቃሚ እንደሆኑ ይገልጻሉ። ወደ ድርጅቱ ማምጣታችን ትልቁ ጠቀሜታው ከብክነት ብዙ አድኖናል። ወደፊትም ከባንኮች ጋር ያለንን ግንኙነት ትላንትና ቦታ ቤት አስይዘው ነበር መጠቀም የሚቻለው ያን ሁሉ ተጠቃሚ እንድንሆን ስለጀመር ከምንም በላይ እኔ ትልቁና ዋነኛው ነገር እህላችንን ይዘን ወደፊት በርካሽም ሳንሸጥ እህላችን አስቀምጠናል ዋጋ ጠብቀንበት ከዋጋም አንፃር ወደፊት የሚሸጥበት ሰዓት ላይ ጥሩ ዋጋ የምንጠብቅበት ቦታ ስለሆነ ከምንም በላይ እኔ እድለኛ ነን ብዬ ነው የምገምተው። ጥቅማችንኛ አንደኛ ድርጅታችን ከዚህ በፊት ከ40% ያልበለጠ በአመት ውስጥ የማምረት አቅሙን ዛሬ ወደ 80 82 83% ያድጋል ማለት ነው። ይሄ እንዴት ነው የሚያድገው? ገበሬ ምርት በሚያመጣበት ሰዓት እንደ ድርጅት ባንኮችም ቢሆን የፋይናንስ ተቋማት እነሱ ናቸው ብር ሲያበድሩን ያለንን መጋዘን ይዘው ነው ብር የሚያበድሩን። አሁን ግን ስንዴውን በመያዝ የዚህን የኛ 30%ቱን በመያዝ ለኛ 70%ቱ ይለቁልናል። ምርት በሚወጣበት ሰዓት በበቂ ሁኔታ ምርት እንሰበስባለን። ከዛ ለህብረተሰቡ ፈጭተን ዱቄቱን በተመጣጣኝ ዋጋ እናቀርባለን ማለት ነው። እንደ ሀገር ማምረት ራሱን የቻለ ጉዳይ ሆኖ ሰርቪስ ሴክተሩ ደግሞ እያደገ ነው የሚሄደው። በማንኛውም ሀገር የአንድ ሀገር እድገት ከፍ ባለ ቁጥር ሰርቪስ ሴክተሩ ነው እያደገ የሚሄደው። ያን ለዚህ ሁሉ ይሄ ጅምር ነው። this only a start ለወደፊት አንድ ቦታ የሚቀመጥ ንብረት እጅ እስካልተለወጠ ድረስ ተብሎ የሚቀመጥበት ነገር የለም። በዛ ላይ የተያዘው ገንዘብ ይፈታል ማለት ነው። የስርዓቱ መጀመር በተለይ የግብርና ምርቶች ግብይት ላይ ያለውን የገንዘብ ፍሰት ችግር እንደሚቀርፍ የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ ወንድማገኝ ነገራ ገልጸዋል። ድሉም የሰፋ ይሆናል። አቅራቢዎች ገበያ ያገኛሉ፣ ፋይናንስ አቅርቦት ያገኛሉ። ባንኮችም ደግሞ ለሚሰጧቸው ብድሮች አስተማማኝ የሆነ ዋስትና ኮላተራል የሚያገኙበት ስርዓት ይፈጥራል። ይሄ ሲፈጠር ግብይት እያደገ ሲሄድ ገበያ የሚፈልገውን እያመረቱ ወደ መሄድ ምርትና ምርታማነት እንዲያድግና የገንዘብ ፍሰቱን ደግሞ በኢኮኖሚ ሞኔታይዝ በማድረግ የራሱ ድርሻ ይኖራል ብዬ አስባለሁ። የንግድና ቀጠናዊ ትስስር ሚኒስቴር ገብረ መስቀል ጫላ የመጋዘን ደረሰኝ ስርዓቱን ለማስፋት እንደሚሰራ ጠቁመዋል። በብሔራዊ የመጋዘን ደረሰኝ ስርዓቱ ምርት ላስቀመጡ አካላት ደረሰኝ የመስጠትና ደረሰኙን ለባንክ ላስያዙ ደግሞ 70% ብድር የመስጠት ርክክብን በፕሮግራሙ ተከናውኗል። ጉዳት የደረሰባቸውን የኢንዱስትሪ ተቋማት በመለየት አስፈላጊው ጥገና ተደርጎ ወደ ስራ ያስገባ መሆኑን የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪው ዘርፍ ከውጭ የሚገቡ ምርቶችን በመተካት የሀገር ውስጥ አቅም እንዲጠናከር የማድረግ ስራም እየተሰራ መሆኑን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናግረዋል። ወይንሸት ደጀኔ ተጨማሪ አላት። የሽብር ቡድኑ በተለያየ ጊዜያት በተንቀሳቀሰባቸው አካባቢዎች በአምራች ኢንዱስትሪዎች ላይ ጉዳት አድርሷል። በኢንዱስትሪዎቹ ላይ የደረሰውን ጉዳት በአጭር ጊዜ መፍትሄ ለመስጠትም የኢንዱስትሪ ሚኒስቴር የጥናት ቡድን አቋቁሞ ወደ የአካባቢዎቹ በመላክ ጥናት አስደርጓል። ጉዳት ከደረሰባቸው 25 ኢንዱስትሪዎች መካከል 17ቱን ወደ ስራ ማስገባት መቻሉንም ከኢቲቪ ጋር ቆይታ ያደረጉት የኢንዱስትሪ ሚኒስትር አቶ መላኩ አለበል ጠቁመዋል። እስከ ቅርብ ጊዜ ድረስ በአነስተኛ ደረጃ ጉዳት ደርሶባቸዋል ካልናቸው 24 ኢንዱስትሪዎች መካከል 17ቱ ወደ ስራ እንዲገቡ ተደርጓል። ቀሪዎቹንም ወደ ስራ ለማስገባት ጥረት እየተደረገ ነው። ግን ደግሞ የከፋ ጉዳት የደረሰባቸው እነዚህ 8 ያልናቸው በአጭር ጊዜ ወደ ስራ ሊመለሱ እንደማይችሉ አረጋግጠናል። የተቀሩትን አምራች ኢንዱስትሪዎችን ወደ ስራ ለማስገባት ጉዳት በደረሰባቸው አካባቢዎች ላይ ሚኒስቴር መስሪያ ቤቱ ቢሮ አቋቁሞ እየሰራ እንደሚገኝም የኢንዱስትሪ ሚኒስትር አቶ መላኩ አለበል ገልጸዋል። ጉዳት የደረሰባቸው አካባቢዎች ላይ ሚኒስቴር መስሪያ ቤታችን ቢሮ አቋቁሞ የሌሎች የሚኒስቴር መስሪያ ቤቶችንም ድጋፍ ለማድረግ በሚያስችል መንገድ ከሌሎች ሚኒስቴር መስሪያ ቤቶች ጋር በጋራ እየሰራን አጠቃላይ የደረሰውን ጉዳትና በማኑፋክቸሪንግ ኢንዱስትሪ ላይም በአገልግሎት ሰጪ ተቋማት ላይም የደረሱትን ጉዳቶች አይቶ ድጋፍ ለማድረግ አንድ የሚኒስትሪ ቡድን ወደ አካባቢው ይሄዳል። ይሄ ለአምራች ኢንዱስትሪዎችም አጠቃላይ ለኢንቨስትመንቱም ትልቅ አስተዋጽኦ ያበረክታል ብለን እናስባለን። ስለዚህ ደረጃ በደረጃ እንደየጉዳታቸው መጠን የማኑፋክቸሪንግ ኢንዱስትሪዎችን ችግር እየፈታን ወደ ስራ የማስገባት ስራ እየተሰራ ነው ማለት ነው። በማኑፋክቸሪንግ ዘርፍ የገቢ ምርቶችን በሀገር ውስጥ በመተካት በዘርፉ ባሉ አማራጮች የውጭ ቀጥታ ኢንቨስትመንትን በመሳብ ረገድም ሚኒስቴር መስሪያ ቤቱ የተለያዩ አቅጣጫዎችን አስቀምጦ እየሰራ ይገኛልም ብለዋል። አደጉ ሀገራት ላይ ያሉ የተሻለ ልምድና እውቀት ያላቸውን
የመለየትና ጋብዞ ወደዚህ ሀገር እንዲመጡ የማድረግ ስራ መስራት ነው። ይህንን አሁን ጀምረናል። አንዳንዶቹ ግንኙነት ጀምረዋል ከሚኒስቴር መስሪያ ቤታችን ላይ በኤምባሲዎች አማካኝነት። ስለዚህ ይሄ ኢንቨስትመንቶች ላይ ለባለ ሀብቶቹ ሳቢ ሆነው እንዲገቡ የማድረግ ስራ በልዩ ትኩረት ተሰጥቶ እየተሰራ ነው። ገቢ ምርቶችንም በመተካት ረገድ ባለፈው እንደጀመርነው ለምሳሌ የትምህርት ቤት ጫማና ፖርሳ የጀመርነው ፕሮጀክት አለ። እሱን የማስፋት የፖሊስ በየክልሉ ያሉ የፖሊስ የልዩ ኃይል የመከላከያ ዩኒፎርሞችን በዚሁ በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬ የምናወጣባቸውንም የማስቀረትና በሀገር ውስጥ ያለውን ግብይት የበለጠ በማሻሻል ማኑፋክቸሪንግ ኢንዱስትሪዎቹ የተሻለ ገበያና ጥሬ ዕቃ የሚያገኙበትን ሁኔታ በማመቻቸት ረገድ ሚኒስቴር መስሪያ ቤታችን እንደ አንድ አቅጣጫ አድርጎ እየሰራ ነው ያለው። እነዚህ አዳዲስ ኢንቨስትመንቶች ወደ ሀገር እንዲመጡ በማድረግ ረገድ እንደ ተጨማሪ እድል ሆነው የሚያገለግሉ ይሆናሉ ማለት ነው። የማኑፋክቸሪንግ ዘርፍ የውጭ ንግዱን 13% እንደሚሸፍን ሚኒስትሩ ገልጸው ይህንን ለማሳደግ እየተሰራ እንደሚገኝም አስታውቀዋል። ተመልካቾች ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቋል። መቅደስ መረጃዎችን ጨርሻለሁ። አመሰግናለሁ ናቸው።